ሰላም ጤና ይስጥልን ውድ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሳብስክራይብ፣ ላይክ እና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። ፕሬዚዳንት ኤርዶጋን በዓለም ታሪክ ውስጥ ስለ ትግራይ ታላቅነት አንስተው ተናገሩ። በሌላ መረጃ የኢትዮጵያ መከላከያ ሰራዊት ትግራይ ከኤርትራ ጋር የምትዋሰንባቸው የተለያዩ አካባቢዎች ላይ እንዲሰፍር ቲዲኤፍ እንዲተባበረው በጠቅላይ ሚኒስትር አብይ አህመድ የቀረበው ጥያቄ ውድቅ ሆነ። በሌላ መረጃ ወደ ትግራይ ድንበር ሲያመራ ከነበረው የመከላከያ ሰራዊት ኃይል ወደ ኋላ እንዲመለስ መገደዱን ተሰማ። የትግራይ መከላከያ ሰራዊት ግዙፍ አካል የሆነው አርሚ 70 የመጨረሻ ማስጠንቀቂያ አስተላለፈ። ብልጽግና በራሱ ሜዳ ተረፈረፈ። ብልጽግና ለዓመታት ደጅ ጸንቶና ለምኖ ጠርቶ ያመጣው ፕሬዚዳንት ኤርዶጋን ብልጽግናን ኩም አድርጎታል። እነኚህና ሌሎች አዳዲስ መረጃዎች ይዘናል። አብራችሁን ቆዩ። Importance to further developing our centuries spanning relations with the friendly people of Ethiopia. As you already know, Ethiopia it also holds invaluable significance in terms of Islamic culture. The Nejashi tomb and mosque in the village of Nejash, known as the first Muslim settlement in Africa, they both are quite important in terms of our cultural ties. With the support of TIKA, i.e. the Turkish Cooperation and Coordination Agency, with the project involving the restoration and renovation works carried out, we have not only preserved a significant cultural heritage of African history, but also strengthened the ancient bonds of friendship between us and Ethiopia. We believe that solutions to the region's problems should be developed by the regional countries themselves, and that the Horn of Africa should not be turned into a battleground for foreign powers. In this regard, I would like to emphasize once again that Ethiopia's recognition of Somaliland is of no benefit to either Somaliland or the Horn of Africa. በቅድሚያም እላያችን ላይ የጦርነት ዳመና ጥልተዋል፣ አሁንም ግን እድል አለ ሲሉ ሌተናንት ጀነራል ታደሰ ወረደ ተናገሩ። አሁንም የሰላም አማራጮችን በማስቀደምና እሱ ላይ በርትቶ በመስራት በትግራይ ላይ ያጠላውን የጦርነት ደመና ማስቀረት እንደሚቻል የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ ገለጹ። ሌተናንት ጀነራል ይህንን ያሉት የካቲት 10 ቀን 2018 ዓ.ም በመቀለ ከተማ በተከናወነው አንድ መድረክ ላይ ነው። የሰማዕታት ቤተሰብ የመኖሪያ ቤት ግንባታ የዕጣ አወጣጥ ስነ ስርዓት በሚከናወንበት ዝግጅት ላይ በክብር እንግድነት የተገኙት ጀነራል ታደሰ በስነ ስርዓቱ ላይ ባደረጉት ንግግር አሁን የምናከናውነው የዕጣ ማውጣት ስነ ስርዓት የሰማዕታት አደራ ከፍ ብለው በሚታወስበት በየካቲት 11 ክብረ በዓል 51ኛ ዓመት ዋዜማ ላይ የተከናወነ በመሆኑ አደራውን ታሪካዊ ያደርገዋል ብለዋል። አሁን ያጠላብንን የጦርነት ደመና ሰላማዊ የውይይት አማራጮችን በማጠናከርና መተማመንን በመፍጠር ለማስቀረት እንዲቻል ሁሉንም የሰላም አማራጮች ልንጠቀም ይገባል ያሉት ፕሬዝዳንቱ እሱ ላይ ሁሉም ወገን በርትቶ ከሰራ አሁንም እድል አለ ሲሉ ተደምጧል። በቦታው ለተገኙት የሰማዕታት ቤተሰቦች አሁን የተሰጣቸው የመኖሪያ ቤት መስሪያ ቦታ የአደራ ስጦታ ነው ሲሉ የተደመጡት ጀነራል ታደሰ ይህ የተሰጣቸው ቦታ የማይሸጥ የማይለወጥ እንዲሁም ለሌላ ዓላማ የማይውል መሆኑን ግምት ውስጥ አስገብታችሁ በአደራ ተጠቀሙበት ብለዋል። ህዝባችን በየጊዜው የሚከፍለው የህይወት መስዋዕትነትና የአካል ጉዳት አንድ ቦታ ላይ ማብቃት እንዳለበት በአጽንኦት የገለጹት ፕሬዝዳንቱ ይህ ህዝብ ያለፈው ጉዳት ይበቃዋል፣ ከዚህ በኋላ ሌላ ተጨማሪ መስዋዕትነትና የአካል ጉዳት መክፈል ትርጉም እንደሌለው በማብራራት ሁሉም ወገን የሰላም አማራጭን እንዲያስቀድም አደራ ብለዋል። በሌላ መረጃ የትግራይ መከላከያ ሰራዊት ግዙፍ አካል የሆነው አርሚ 70 የመጨረሻ ማስጠንቀቂያ አስተላለፈ። በትላንትናው ዕለት በምዕራብ ትግራይ ሸረሪናና በረኸት አካባቢዎች ላይ ግዙፍ ወታደራዊ ትርኢትን ያሳየው አርሚው ምዕራብ ትግራይን በተመለከተ የመጨረሻ ያለውን ከባድ ማስጠንቀቂያ አስተላልፏል። ጸረ ድሮንን ጨምሮ እጅግ ዘመናዊና የተሟላ የጦር መሳሪያ የታጠቀው ይሄው ሰራዊት በሰው ኃይልም እጅግ በርካታ ልምድ ያላቸው ተዋጊዎችና አመራሮችን ያቀፈ ነው። የአርሚ 70 አካል የሆኑት ኮር 701፣ 702 እና 703 ወታደራዊ ትርኢት በሚያሳይበት ወቅት ሱዳን ውስጥ በስደት ከሚኖር ተፈናቃዩ ትግራዊ በተጨማሪ በርካታ የሱዳን እንዲሁም የኤርትራ ህዝብ ተገኝቶ ድጋፉን ገልጿል። አርሚው በመግለጫው ኩሩና ባለታሪኩ የትግራይ ህዝብ በእኛ ዘመን በዚህ ደረጃ ተዋርዶ የማንንም ኩታራ መጫወቻ ሆኖ ማየቱ እንዳሳዘነው ገልጿል። የሰላማዊ ድርድር በሮችን ቀርቅረው ዘግተው ለይስሙላ በሰላም እንፍታው የሚሉንን አጓጉል ብልጣብልጦችን
ከአሁን በኋላ አንታገስም ብለዋል። በሰው ትከሻ ታዝሎ የገባው ሰፋሪው መልሻ ከሚገባው በላይ ታግሰነዋል ያሉ አርሚው አሁን ግን ጽዋ ሞልቷል፣ ቀኑም ደርሷል፣ ተወደደም ተጠላም የማያዳግም እርምጃ ወስደን ህዝባችንን ነጻ እናወጣለን ሲል ከረር ያለ መልእክት አስተላልፏል። ከዚህ በተጨማሪ የብልጽግና እልፍኝ አስከልካዮች ነን ለሚሉትና በገንዘብ የተገዙትን የአገዛዙ ዘበኞችን አስጠንቅቀዋል። ምስጥ እንደበላው እንጨት ውስጡ ተበርብሮ ባዶውን የቆመው ብልጽግና የተባለው አገዛዝ ላይ ተደግፋችሁ ረጅም ጊዜ የምትቆዩ ከመሰላችሁ እውሮች ናችሁ በማለት እየመጣ ያለውን ቅጣት መቋቋም አትችሉም ብለዋቸዋል። ስለሆነም ይላል አርሚ 70 እኛ የትግራይ ሰራዊት አካል ነን። ምዕራብ ትግራይን ከወራሪዎችና ከሰፋሪዎች ነጻ የማውጣት ኃላፊነት እጃችን ላይ ነው ያለው። በሰላም እንዲያልቅ 5 ዓመት ሙሉ ጠበቅን። ህዝባችን በየመጠለያ ጣቢያው በረሃብና በሽታ እያለቀ በየጥሻው የጅብ እራት እየሆነ ለሰላም ስንል ከነሙሉ አቅማችን ትዕግስትን መርጠን ቆይተናል። ነገር ግን በተደጋጋሚ ቀይ መስመር እየተጣሰ ነው። ህዝቡን በሰላም መልሱት ብለን ደጋግመን ብንጠይቅም ሰሚ ባለመገኘቱ በሚገባው ቋንቋ ልናስረዳው እነሆ ጊዜው ደርሷል በማለት ጥርስ የነከሰበት ስብስብ ላይ የማያዳግም እርምጃ ለመውሰድ መዘጋጀቱን ገልጿል። በሌላ ዜና የኢትዮጵያ መከላከያ ሰራዊት ትግራይ ከኤርትራ ጋር የምትዋሰንባቸው የተለያዩ አካባቢዎች ላይ እንዲሰፍር ቲዲኤፍ እንዲተባበረው በጠቅላይ ሚኒስትር አብይ አህመድ የቀረበው ጥያቄ ውድቅ ሆነ። ጠቅላይ ሚኒስትር አብይ አህመድ ለትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ በጠየቋቸው ጥያቄ መሰረት ጦርነቱን ለማሳጠር ይረዳቸው ዘንድ የኢትዮጵያ ጦር ሰራዊት ወደ ኤርትራ ድንበር ያለ ከልካይ ማለፍ አለበት የሚል ነበር። በዚህ መሰረት የኢትዮጵያ መከላከያ ሰራዊት በሀገሩ ዳር ድንበር ለመቀመጥ በመሃል ትግራይ ስለሚያልፍ ምንም አይነት ትንኮሳ በትግራይ ሰራዊት በኩል እንዳይደረግ ሲል ጥያቄ ቢቀርብም ውድቅ ሆኗል። አዛኝ ቅቤ አንጓች እንደሚባለው እናንተን ዛሬ ለመክበብ አታደናቅፉኝ፣ ለመብታችሁ የምታደርጉትን ትግል ለማኮላሸት አትከልክሉኝ፣ እንዲያውም ከኔ ጋር ተባብራችሁ የግዛት አንድነታችሁን በትኑ፣ በጀትም ባንክም ነዳጅም ብከለክላችሁም ግድ የላችሁም ስለምወዳችሁ ነውና እኔ ሰራዊትን አስገብቼ ልክበባችሁ፣ ዝም ብላችሁ ከቻላችሁ በጭብጨባ አጅቡኝ እያለ ነው። ጠቅላዩም ህጋዊ ርስታችሁ በወራሪዎች አስዤ ህዝባችሁን ሜዳ ላይ እንዲቀር ባደርግም ስለማስብላችሁ ነውና ሰራዊቴን አሳልፉት። እናንተን ፖለቲካዊም ህጋዊም ጥያቄ ቢኖርባችሁም ከኔ ሀገራዊ ተልዕኮ ጋር ሲነጻጸር ኢምንት ስለሆነ አትደናቅፉኝ በማለት የማይመስልን ነገር ለእናትህ አትንገር የሚለውን ብሂል ያስታውሳል። በመሆኑም የትግራይ ፖለቲከኞች ይህንን አካሄድ እብደት ሲሉ አጣጥለውታል። ጀነራል ታደሰም ሌላ ጦርነት በትግራይ ምድር አይካሄድም ለማለት ውድቅ አድርገውታል። በሌላ መረጃ ወደ ትግራይ ድንበር ሲያመራ ከነበረው የመከላከያ ሰራዊት ኃይል ወደ ኋላ እንዲመለስ መገደዱን ተሰማ። የመከላከያ ሰራዊት ወደ ትግራይ ድንበር መጠጋት የትግራይ ኃይሎችን ጫና ውስጥ ለመክተት መሆኑን ቢገልጽም ጦርነቱ ቢጀመርስ የሚሉ ወገኖች የሚከተለውን መላምልት እያስቀመጡ ባለበት ወቅት መከላከያ ወደ ኋላ መመለስ ጀምረዋል እየተባለ ያለው በሁሉም ወገን የሚደረጉ የሰራዊት እንቅስቃሴዎችን ግምት ውስጥ በማስገባት ጦርነቱ የሚደረግባቸው ግንባሮች የሚከተሉት ናቸው ብሎ መገመት ይቻላል። አንደኛ፣ የአፋር ግንባር። ይህ ግንባር የብልጽግናን ኃይል በፍጥነት መቀለ ወይም አሰብ የሚያደርሰው መስመር ነው። በአንጻራዊነት ሜዳማ ስለሆነም የአየር ኃይል ብልጫ ላለው ወገን ተመራጭ ግንባር ነው። ብልጽግና ይህንን መስመር መቀለ ላይ የነጌታቸው ረዳን ቡድን ወደ ስልጣን ለመመለስ ወይም አሰብን ለመያዝ የሚመርጠው ግንባር ይመስላል። ሁለተኛ፣ የሰቆጣ ጭላ ግንባር። ይህ ከተንቤልና በርገሌ አካባቢ በመነሳት በተራራማው የዋግና ላስታ ምድር የሚደረግ ጦርነት ነው። የኤርትራና የትግራይ ኃይሎች በሰቆጣ ላሊበላ፣ በእብናት አሊያም በጋሸና አድርገው ከፋኖ ጋር በጥምረት የብልጽግናን ኃይል መሃል አማራ ክልል ላይ ለመቁረጥ የሚጠቀሙት መስመር ነው። ከሰሞኑ የደቡብ ጎንደር ፋኖ እንቅስቃሴ አንጻር ካየ ነው 1 ወይም 2 የኤርትራና የቲዲኤፍ አርሚዎች በዚህ መስመር ፋኖን ለማገዝ ከገቡ ባህር ዳርን መቆጣጠር እንዲሁም የብልጽግና ኃይልንም መቁረጥ ይችላሉ። ፋኖ አጋዥ ኃይል ሲመጣለት አልቀበል የሚል የጅሎች ስብስብ አይደለም። ፋኖ ባህር ዳርን መቆጣጠርና ክልሉን መያዝ ይፈልጋል። ለዚህ የሚያግዘውን ማንኛውም ኃይል እጁን ስሞ ይቀበላል። ሶስተኛ፣ የጸለምትና ምዕራብ ትግራይ ግንባር። በዚህ ግንባር የብልጽግና ኃይልና ተከዜ ዘብ በጋራ የተሰለፉበት ሲሆን የቲዲኤፍ ኃይሎች በ3 አቅጣጫ ኃይል አላቸው። የመጀመሪያው በጸለምቲ በኩል ለመግባት የሚሞክር ሲሆን ሁለተኛው በአድ ጎሽ በኩል ለመግባት ኃይሉን አሰባስቧል። ሶስተኛ በሱዳን ሸረሪና በኩል ያለው አርሚ 70 ነው። በኤርትራ ድንበር በኩል በጋሽባርካ ግዛት ኦማሐጀር የኤርትራ ኃይሎች አሉ። አራተኛ የደቡብ ትግራይ አላማጣ ግንባር። በዚህ መስመር ተፋላሚ ኃይሎች በቅርብ ርቀት የሚተያዩት አካባቢ ነው። ከወልዲያ ቆቦ መስመር ጠንካራ የፋኖ ኃይል ያለበት ስለሆነ የብልጽግና ኃይል ከትግራይ ኃይሎች ጋር ብቻ ሳይሆን ከፋኖች በኩልም ፈተና ያጋጥመዋል። በአሁኑ ዙር ጦርነት ብልጽግና ወደ መቀለ ለመሄድ እንደ ግራ ካሱ ያሉ አስቸጋሪ ቦታዎች ያሉበትን ይህ መስመር የሚመርጠው አይመስልም። ቲዲኤፍ እና ፋኖ ጥምረት የሚፈጥሩበት አንዱ ግንባር ይህ በመሆኑ የብልጽግናን ኃይል ስምሪት በተለይም በአፋር ጭፍራ መስመር ያለው
ሊያዛባው ይችላል። አምስተኛ ከመተከል ቆራ መተማ ያለው የሱዳን ድንበር። በዚህ መስመር የፋኖ ኃይሎች የተወሰነ የሱዳን አልቡርሃን የኤርትራና የአርሚ 7 ጦር ጋር በመቀናጀት ቋራ፣ አለፋ፣ ጣቁሳ፣ ደንቢያ፣ ጭልጋ፣ አርማጭሆ፣ መተከል፣ ጃዊ፣ አገው ምድር አድርገው ወደ ባህር ዳርና ጎንደር ኃይላቸውን ለማስገባት የሚሞክርበት ይሆናል። ከደቡብ ጎንደር አቅጣጫ ከሚመጣው የፋኖ ኃይል ጋር በመቀናጀት የክልሉን መንግስት መቀመጫ ባህር ዳርን ለመያዝ ይሞክራሉ። ስድስተኛ የሸዋ ግንባር። ይህ ግንባር ለ4 ኪሎ በቅርብ ርቀት ያለ ኃይል ነው። የሸዋ ግንባር ላይ የአማራ ፋኖ በአንድ በኩል፣ የወል ኃይሎች በሌላ በኩል አሉ። የኦሮሚያ ክልል ሚሊሻና ልዩ ኃይልም በብዛት አሉበት። በዚህ ግንባር የተሰለፉት ኃይሎች መደበኛ ውጊያ ለማድረግ አቅም ባይኖራቸውም በትንሹ ግን የኦሮሚያ ልዩ ኃይልና ሚሊሻ ወደ ሰሜን እንዳይሄድ በማድረግ ሰሜን ላይ ለሚደረገው ውጊያ የኃይል ማዛባት ስራ መስራት ይቻላል። ፋኖ ከቲዲኤፍና የኤርትራ ኃይሎች ጋር የሚኖረው ግንኙነት ጦርነቱ ከተጀመረ በኋላ ፋኖ ብልጽግናን ከሚወጉት ኃይሎች ጋር እንደሚተባበር በፍጹም መጠራጠር አይገባም። አሁን ባለው ተጨባጭ ሁኔታ ለፋኖ አዋጭው መንገድ ከቲዲኤፍና ከኤርትራ እንዲሁም ከሱዳን አልቡርሃን ጋር መተባበር ነው። ፋኖ በዚህ መንገድ አቅሙን ካላጎበተና ለብልጽግና ስጋት መሆኑን ካላሳየ በስተቀር ብልጽግና አሁን ላይ ከፋኖ ጋር የመደራደር ፍላጎት የለውም። የጦርነቱ ውጤቶች አንደኛ፣ በዚህ ጦርነት ሁለቱም ወገኖች ሳይሸናነፉ የተራዘመ ሊሆን ይችላል። ህዝቡ በተራዘመ ጦርነት ለከፍተኛ ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስ ይጋለጣል። ሁለተኛ፣ በዚህ ጦርነት ብልጽግና ከፊል ድል ሊያገኝ ይችላል። ከዛም የተኩስ አቁም ሊደረግ ይችላል። ሶስተኛ፣ የትግራይና የኤርትራ ኃይሎች ከፊል ድል ሊያገኙ ይችላሉ። ለምሳሌ ምዕራብ ትግራይና የትግራይ ኃይሎች ሊይዙት ይችላሉ። ብልጽግናም ከትግራይና ኤርትራ ኃይሎች ጋር ሊደራደር ወይም ተኩስ አቁም ሊደረግ ይችላል። አራተኛ፣ በብልጽግና ፍጹም አሸናፊነት የሚጠናቀቅ ጦርነት ከሆነስ የመሆኑ እድል ጠባብ ቢሆንም ብልጽግና ትግራይና ኤርትራ ላይ ሙሉ በሙሉ ካሸነፈ በቀጣይ ፊቱን የሚያዘረው ወደ ፋኖ ይሆናል። ይህ ለፋኖ የመጨረሻው አደጋ ነው። አምስተኛ፣ የፋኖ የቲዲኤፍና የኤርትራ ኃይሎች ጥምረት ሙሉ በሙሉ ብልጽግናን ከጣለስ። ይህ ከተፈጠረ አሁን ባለው ሁኔታ የተሻለ ወታደራዊ ብልጫ ያላቸው የትግራይና የኤርትራ ኃይሎች ስለሚሆኑ ፋኖ ኢህዴኖች ማለትም ብአዴኖች ያጋጠማቸው ነገር ሊያጋጥመው ይችላል። ከጫካ ወጥቶ ክልሉን ማስተዳደር እንዲሁም በሀገሪቱ ውስጥ የስልጣን ተጋሪ የመሆን እድል ቢኖረውም የመሪነት ቦታውን ይይዛል ወይ የሚለው አጠያያቂ ይሆናል። በዚህ መሃል ግን መከላከያ ወደ ኋላ ተመለስ መባሉን እየተሰማ ነው። በደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው ከጋሞና ጋርዱላ ዞኖች የመከላከያ ሰራዊት ለቆ መውጣቱን ተከትሎ በስፍራዎቹ አለመረጋጋት መከሰቱን የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። የመከላከያ ሰራዊት አካባቢዎችን ባለፉት 3 ቀናት ለቀው መውጣቱን ለኢትዮጵያ ኢንሳይደር ያረጋገጡ አንድ የክልሉ ኃላፊ በበኩላቸው በስፍራዎች በተፈጠረው አለመረጋጋት በሰዎች ላይ የደረሰ ጉዳት እንደሌለ ገልጿል። ከእሁድ የካቲት 8 ቀን 2018 ጀምሮ የጸጥታ መደፍረስ ካጋጠማቸው የደቡብ ኢትዮጵያ ክልል አካባቢዎች መካከል የጋሞ ዞን አርባ ምንጭ ዙሪያ ወረዳና የጋርዱላ ዞን ደረሼ ወረዳ እንደሚገኙበት ነዋሪዎች ለኢትዮጵያ ኢንሳይደር አስታውቀዋል። በአርባ ምንጭ ዙሪያ ወረዳ የሚገኙ አንድ የአካባቢው ነዋሪ የጸጥታ አለመረጋጋት የተፈጠረው የዘይሴ ብሔረሰብ በሚገኝባቸው ቀበሌዎች መሆኑን አመልክተዋል። ትላንት አመሻሻ አካባቢ በተለይ ዘይሴ ወዘቃ የተባለ ቀበሌ ላይ የተኩስ ድምጾች ይሰሙ እንደነበር እኚህ ነዋሪ ገልጿል። ከዚህ ቀደምም ራስን በራስ ከማስተዳደር ጥያቄ ጋር በተገናኘ በዘይሴ ብሔረሰብ መኖሪያ ቀበሌዎች ግጭቶችና አለመረጋጋቶች እንደነበሩ የሚናገሩት ነዋሪው የትላንትና ሁኔታውም ከዚህ ጋር የተገናኘ መሆኑን አስረድቷል። በአካባቢው በተፈጠረው አለመረጋጋትና ተኩስ ምክንያት ከአርባ ምንጭ ጊዶሌ ኮንሶ የሚወስደው አውራ ጎዳና በትናንትናው ዕለት ተዘግቶ እንደነበር ነዋሪው ተናግረዋል። የጸጥታ ኃይሎች በአካባቢው ላይ ከደረሱ በኋላ ለጥቂት ሰዓታት ተዘግቶ የነበረው አውራ ጎዳና መከፈቱን ነዋሪው ገልጸዋል። በትናንትናው ዕለት ሌላው አለመረጋጋትና ግጭት የተከሰተበት በደቡብ ኢትዮጵያ ክልል የሚገኘው የጋርዱላ ዞን ነው። በዚህ ዞን ውስጥ በደራሼ ወረዳ ስር የሚገኙ 3 ቀበሌዎች ውስጥ የእርስ በርስ ግጭት መኖሩን 2 የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። በመሆኑም ገሚሱ የሚሆን የመከላከያ ሰራዊት ይህንን ክፍተት ለመሙላት ወደ ኋላ እንዲመለስ መታዘዙን ተገልጿል። ጀዋር መሐመድ በዚህ ዙሪያ በሰጠው አስተያየት ከ6 ዓመት በፊት ብልጽግና በትግራይ ህዝብ ላይ የዘር ማጽዳቱን ጦርነት ህብሎ ሲጀምር የነበረውን ያህል የሰው ኃይልና የበጀት ንቅናቄ አሁንም እየተደገመ እንዳለ አስታውሶ ከ75 በመቶ የሀገሪቱ ጦር ወደ ትግራይ እየተጠጋ ነው ብሏል። እንዲህ አይነት እብደት ደግሞ በሽንፈት ይደመደም እንደሆነ እንጂ ውጤት አያስገኝለትም ሲል የሰላ ትችቱን ሰንዝረዋል። ምክንያቱም ኦሮሚያና አማራ ክልሎች ላይ ከነጻነት ታጋዮች ብርቱ ትግል ሲያደርግ የነበረው መላ ሰራዊቱ ወደ ሰሜን ሲንቀሳቀስ ክልሎቹ በታጋዮች እጅ የሚወድቁበት እድል እጅግ የከፋ ነው ሲል ሁኔታውን ያብራራል። ስለሆነም የአሁኑ ውሳኔው ቀልብሶ ጦር ሰራዊቱ መልሶ ወደ አማራና ኦሮሚያ ክልሎች ሊያሰማራ ይችላል ብለዋል።
በመጨረሻም ብልጽግና በራሱ ሜዳ ተረፈረፈም። ብልጽግና ለዓመታት ደጅ ጸንቶና ለምኖ ጠርቶ ያመጣው ፕሬዝዳንት ኤርዶጋን ብልጽግናን ኩም አድርጎታል። አናቱን በመዶሻ እንደመታው የሚቆጠር ነው። ጭራሽ ስለ ባህር በርማ አላነሳለትም። በአፍሪካ ቀንድ በፍጹም አዲስ ግጭት አንፈልግም ብሏል። የኢትዮጵያ ኢንሳይደር ዘገባ እንዳመለከተው ከሆነ ቱርክ በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግና በቀጠናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የሀገሪቱ ፕሬዝዳንት ጠይብ ኤርዶጋን ተናገሩ። ፕሬዝዳንቱ የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን እንደማይገባ አሳስበዋል። የቱርኩ ፕሬዝዳንት ማሳሰቢያው የሰጡት ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡት የጋራ ጋዜጣው መግለጫ ላይ ነው። ኤርዶጋን ከ10 ዓመታት በኋላ በኢትዮጵያ ጉብኝት ለማድረግ አዲስ አበባ የገቡት ማክሰኞ የካቲት 10 ቀን 2018 ዓ.ም ከሰዓት በኋላ ነበር። በኢትዮጵያ በኩል ከፍተኛ ግምት የተሰጠው የቱርክ ፕሬዝዳንት ጉብኝት አቀባበልና ጋዜጣው መግለጫ በብሔራዊ ቴሌቪዥን በቀጥታ ተላልፏል። ኤርዶጋን 7 ደቂቃ በፈጀው የተጻፈ ንግግራቸው ካነሷቸው ጉዳዮች መካከል የአፍሪካ ቀንድ ሰሞነኛ የፖለቲካ ሁኔታ ይገኝበታል። የዓለም ሁሉ አይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜ የኢትዮጵያ ረጅም ዘመናት ያስቆጠረው የሀገረ መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ የሆነ መጥተዋል ያሉት ፕሬዝዳንት ኤርዶጋን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘው ግልጽ አድርገዋል። ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይ አጽንኦት መስጠት ፈልጋለሁ ብለዋል። የቱርኩ ፕሬዝዳንት ኤርዶጋን ይህንን ያሉት በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ተብሎ በተሰጋበት በዚህ ወቅት ነው። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ማንጸባረቋን ተከትሎ በሁለቱ ሀገራት መካከል ላለፉት ወራት ፖለቲካዊ ውጥረት ተፈጥሮ ቆይቷል። ጠቅላይ ሚኒስትር አብይ በዛሬው የጋራ ጋዜጣዊ መግለጫ ላይም ይህንኑ የባህር በር የማግኘት ጉዳይ አጽንኦት ሰጥተው አንስተዋል። አብይ ከቱርክ ፕሬዝዳንት ጋር በነበራቸው ዘለግ ያለ ውይይት ላይም ለኢትዮጵያ የባህር ተደራሽነት ፍላጎት ኤርዶጋን የበኩላቸውን ሚና እንዲጫወቱ መጠየቃቸውን አስታውቋል። ከ130 ሚሊዮን ሕዝብ በላይ ያላት ሀገር ሲአክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑና እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የሚችልበትን ሁኔታ እንዲያግዙ በስፋት ተወያይተናል ሲሉ ጠቅላይ ሚኒስትር አብይ በጋዜጣው መግለጫ ላይ ተናግረዋል። ለኢትዮጵያ እድገት ሎጂስቲክስ አንዱ ትልቁ ማነቆ እንደሆነ የጠቀሱት አብይ ሀገሪቱ ለባህር ተደራሽ መሆኗ ቁልፉን ነገር የሚይዝ እንደሆነ አስታውቀዋል። በዚህ ጉዳይ ከቱርክ ፕሬዝዳንት ጋር የነበራቸው ውይይት ጠንከር ያለ ሲሉ የገለጹት ጠቅላይ ሚኒስትሩ ኤርዶጋን በዚህ ረገድ ለሚጫወቱት ሚና ምስጋናቸው አቅርበዋል። የቱርክ ፕሬዝዳንት ለጋዜጠኞች በንባብ ባሰሙት ንግግራቸው ላይ የኢትዮጵያን የባህር በር ተደራሽነት ጥያቄን በቀጥታ አላነሱም። ሆኖም ኢትዮጵያና ሶማሊያ በተመሳሳይ ጉዳይ የገቡበትን ውዝግብ በአንካራ ከተማ ባደረጉት ስምምነት ለነበራቸው ተሳትፎ አመስግነዋል። We believe that solutions to the region's problems should be developed by the regional countries themselves and that the Horn of Africa should not be turned into a battleground for foreign powers. In this regard, I would like to emphasize once again that Ethiopia's recognition of Somaliland is of no benefit to either Somaliland or the Horn of Africa.